እነሆ የተፈራው ሰኔና ሰኞ በዚህ ሰዓት አርሶ አደሮችን ከፍተኛ የሆነ ችግር ገጥሟቸዋል። ደጉ የዋሁ ገራገሩ የክፍለ ሀገሩ ማህበረሰብ ገበሬው ዝናብ አጥቷል። እስካሁን አልዘነበለትም። ወንድማችን እሸቱ መለሰ እያለቀሰ ቪዲዮ ሰርቷል። ምን ነካው? ስለሱም እንመለከታለን። ከረጅም ጊዜ በኋላ አንድ ጉዳይ ላስቸግራችሁ መጣሁ። በእኔ ስም ልለምናችሁ። እርግማን ሆኖብን በአበሻ ምድር ላይ ደግ አይበረክትም እንዳለ ገጣሚው መልካም ስራ የሚሰራው ኮሜዲያን እሸቱ በችግር ላይ በፈተና ላይ ወድቆ ለኛ ጥሪ ሲያቀርብ ማየት በጣም ይህ በእንዲህ እንዳለ ሐሰተኛ ነቢያቶችና ፓስተሮች የኑሮ ውድነት ያጨለለውን ህዝብ እንደዚህ ደግሞ ሲያጨለሉት ማየት እጅጉን ይከብዳል፣ ያማልም። ሃይባይም ጠፍቷል። ስለሱም እንመለከታለን። ምንድነው እኔ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አሁን ለምን ወደ ራሴ አልመለስም ብዬ በቃ ውሳኔ ወሰንኩ። እንዴ ጫት በዚህ ይዤ ሄድኩበትን ጊዜ ለፈጣሪ መስጠት እንዴት ያቅተኛል? ነገርየው ፉክክር ስለሆነ አሁን ቀጥሎ ደግሞ ጫት ይዛ ወደ ሶማሊያ ስትበር የነበረችዋን ፕሌን ጠልፊያት ቀሚያለው የሚል ሌላ መስካሪ ሊመጣ ይችላል። የወንጌል ራፕ ለምትወዱ ሰዎች ድንቅ ዜና ይዤላችሁ መጥቻለሁ። ዛሬ እንግዲህ ሐሙስ ነው፣ ከነገ ወዲያ ማለት ነው ቅዳሜ። ምርጥ የሆኑ ራፐሮች ወንጌልን በራፕ የሚገልጹ ሰዎች በሄብሮን ቤተክርስቲያን በተዘጋጀ ድንቅ ኮንሰርት ላይ እንገናኛለን ማለት ነው። ጋይስ this is big. Bush from Hawassa, Dagi Fish, Nati the rapper, Kemi, እኔ አለው። Guys, we're going to have a good time. We're going to have an amazing time. እነዚህኞቹ ደግሞ አላህ ከአብ ጋር አንድ ነው ይሉናል። ለመሆኑ አብ ያደረገውን አላህ አድርጓልን? ያልተገለጠ አምላክ እያመለኩ በዚህ ልክ መቃዠት ምን ይሉታል? ክርስቲያኖች አምላክ ተገልጧል። የሙስሊሙ አምላክ ግን ድምፁ እንኳን ተሰምቶ አይታወቅም። ማንም ሰው የትም ቦታ ላይ ድምፁን ሰምቶት አያውቅም። እኛ አምላካችን ድምፁን አሰምቶናል። ተገልጦ በስጋ ማይተነዋል። ድምፁንም አሰምቶናል፣ ተገልጦ አይተናል። ስለዚህ ይሄ ክርስቶስ የእውነትም አምላክ እንደሆነ የምንመለከትበት ነው። የእውነትም አምላክ እንደሆነ የምንመለከትበት ነው። ዝም ብሎ የሆነ የማይናገር አምላክ የለንም። እኛ እነዚህንና ያስተምሩናል፣ ይገስጡናል ያልኳቸው ምሬ ሸቀርብ ያለው ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ኦርቶዶክሳዊት ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። ወንድማችን እሸቱ መለሰ ስቅስቅ ብሎ እያለቀሰ ቪዲዮ ሰርቷል። ይህ የእሸቱ መልእክት የሁላችንም መልእክት ነው። ዘንድሮ የምንሰራቸው ቪዲዮዎች የሁላችንም እየታዩልን አይደለም። ወንድማችን እሸቱም የገጠመው ይኸው ነው። ዩቲዩብ ራሱን መቋቋም አልቻለም፣ በርካታ ሰራተኞችን ቀንሻለሁ እያለንም ይገኛል። ሁላችንም እንለፋለን፣ ግን የሚታዩት ከ200 እና ከ300 ከፍ ያለ አይደለም። በአሁኑ ሰዓት ግን የኑሮ ውድነት ሁሉንም አንገቱን እያስደፋ እያስለቀሰ ይገኛል። ወንድማችን እሸቱ መለሰ ያስተላለፈውን መልእክት እስኪ ትንሽ እንከታተለው። በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻለን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ ያደረግን በቃ እንዲህ ያለን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ። ምን ያክል ከነዳጅ አቅም ስንት ብር ነው? አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች። የኑሮ ውድነቱ ሁላችንም አንገት እያስደፋ ይገኛል። በኢትዮጵያ ውስጥ የምንኖር ሰዎች አብዛኞቻችን ከብዶናል። አንዳንዶች ግን እንደተመቻቸው የኑሮ ውድነት ምንም እንደሌለ ችግርም እንደሌለ እየተናገሩ ይገኛሉ። ከሆነላቸው እሰየው ይሁንላቸው። ነገር ግን የምናየው ነገርና እውነታው የኑሮ ውድነቱ ሁሉንም መካከለኛ ማህበረሰብ የሚባለውን እያንገዳገደውና እየጣለው ይገኛል።
የተለያዩ ነገሮች ተደራርበው በአሁኑ ሰዓት ሁላችንም አንገታችንን እያስደፉ ይገኛሉ። በዚያ ላይ ደግሞ የምንሰራቸው ስራዎች ቀኑ ሙሉ ለፍተን ደክመን የጫነው ቪዲዮ ሰዎችን ያስተምራል፣ ሰዎችን ይቀርጻል፣ እንዲሁም መረጃ ያካፍላል ያልናቸው ቪዲዮዎች ለብዙዎች እየደረሱ አይደለም። ምን እንደው ችግሩ አልገባንም። ወንድማችን እሸቱ ያስተላለፈውን መልእክት እስኪ አብረን እንከታተል። አላችሁ 3000 ሰዎች ካላችሁ ዶንኪ ቲዩብን እንዲቀጥል የምትፈልጉ ከጎናችሁ ነን። በቃ ይህን ስራ በርቱ፣ እናንተ ዝም ብላችሁ ስራችሁን ቀጥሉ በርቱ የምትሉን ከሆነ ይኸው አባል ቤተሰቡ ነው። በቃ ጆይን የምትለዋን በተን ተጫኗት። እዚህ ስክሪኑ ላይ እንደምታዩት ከቪዲዮ ስር ጆይን የምትላለች አይደል? እዚህ ቪዲዮ ስር አሁን ወደታች ብትሄዱ ጆይን የምትል በተን በቲቪ ከሆነ የምታዩት በሞባይላችሁ ግቡና ጆይን የምትለዋን ትጫናላችሁ። ከዚያ ያቺን ሰማያዊን ጆይን የምትለዋን ስትጫኑ የራሳችሁን ክሬዲት ካርድ እንድታስገቡ እድል ይሰጣችኋል። ከዛ 5 ብር አለ 10 ብር አለ ምርጫ አለ። በወር አንዴ ነው የሚቆርጠው። ያንን ሰብስክራይብ ካረጋችሁ እንጂኛ 3 ሚሊዮን ሰብስክራይበር አለን፣ ግን በሰብስክራይበር አይከፍልም ዩቲዩብ። ስለዚህ ነው እኔ የምጠይቃችሁ ትልቁ ጥያቄ ምንድነው? ከዚህ በፊት ምንም ጥቅም እንኳን ሳንሰጣችሁ ወደ 500 ሰዎች ሜምበር ሆናችሁ ነበር ለዶንኪ ቲዩብ። ከዛ እኔ ሳየው ምንም የተለየ ጥቅም እየሰጠናችሁ ስላልሆነ አቋረጥኩት፣ ዘጋሁት። አሁን ግን ከዚህ በፊት የነበራችሁ ሜምበሮቻችን አዳዲስ ሜምበሮች አግዙ። ከረጅም ጊዜ በኋላ አንድ ጉዳይ ላስቸግራችሁ መጣሁ። በእኔ ስም ልለምናችሁ። እርግማን ሆኖብን በአበሻ ምድር ላይ ደግ አይበረከትም እንዳለ ገጣሚው፣ እኔ ሽማግሌ ብቻ ሲረግም አይደለም ይደርሳል ብዬ የማምነው፣ በቅንነት ያገለገለ ወጣት ቢረግም ይደርሳል ነው የምለው። ሌትም ቀንም የሰራ ወጣት እንዳልሰራ ተደርጎ ተሰድቦ ተተችቶ ወጥቶ ሲሄድ የእሱ እርግማን አይደርስም ማለት ነው፣ አካባቢያችንን ይጎዳዋል ነው የምለው። እኔ በላይ ዘለቀ የረገመን እርግማን አይደርስብንም ማለት ነው። በላይ ዘለቀ በ24 ዓመቱ ነው እንግዲህ በአርበኝነት ሀገሩን ያገለገለ እንደምታውቁት። ደም አባቱ በኃይለ ሥላሴ ባለስልጣናት ተገድሎበት ያንደመልሶ እንደገና ሸሽቶ በበረሃ ባለበት አገር ተወረረች ሲባል ስሟን እንኳን አስተካክሎ መጥራት የሚችል ሰው አልነበረም። በላይ ዘለቀ ፊደል አልቆጠረም እንደምታውቁት። ኢትዮጵያ ነው የሚለው ኢትዮጵያ ለማለት እንኳን ተወረረች ሲባል ወጣ። 5 ዓመት የሚያደራጅ ሳይኖር የሚያዋጋ ሳይኖር ራሱን አደራጅቶ ራሱ ወታደር ፈጥሮ 5 ዓመት ሙሉ ተዋጋ፣ አገለገለ። በኋላ ግን ምን እንደሆነ ታውቃላችሁ። ያውም እኮ እንደው እኔ እንግዲህ ይበቃኛል ጃንሆይ፣ እኔ ያስኩት ወታደርም ይሄውለውት አገሩም ይሄው ይረከቡኝ ነው ያላቸው ጃንሆይ ከውጭ እንደገቡ። ባለስልጣኖቹ አያሰሩኝም፣ ያጣሉኛል፣ ከእንግዲህ በኋላ ይበቃኛል፣ ገበሬ ነኝ፣ የገበሬ ልጅ ነኝ፣ አርሸበላለሁ አለ። ግድ የለህም ስራ አሉት። ደጃዝማች በለው ሾሙት። እንዳለው ያሰራው አላገኘም። በኋላ ሲሞት ያው ተሰቅሎ ነው የሞተው። እንግዲህ ያ ባለውለታ ያ ያገር ባለውለታ ተሰቅሎ ነው የሞተው። ኢትዮጵያ አለ እንዳው አገልግየሽ ከሆነ ወንድ ልጅ አይውጣብሽ፣ አገልግየሽ ከሆነ ወንድ ልጅ አይውጣብሽ፣ ካላገለገልኩሽ ደግሞ እግዚአብሔር በገነት ነፍሴን አይቀበላት ብሎ እንደሞተ ታሪክ እናውቃለን። እና የሚያዝን ወጣትም መኖር የለበትም። እንዲህ ደክማችሁ ወጣችሁ ወርዳችሁ ብዙ ስራ ሰርታችሁ በውስጣችሁ አለመግባባት ተሰድቦ ተጠልቶ ተነቅፎ ሌባ ተብሎ የሚባረር አመራር ካለ እውነቴ ነው ይረግመናል። ቀሪዎቹ አመራሮችም አትባረኩም፣ ስራችሁም አይቃናም፣ እኛም አንባረክም ብዬ አስባለሁና መልካም ስራ የሚሰራው ኮሜዲያን እሸቱ በችግር ላይ በፈተና ላይ ወድቆ ለኛ ጥሪ ሲያቀርብ ማየት በጣም ያማል። ስፖንሰሮች ስፖንሰር እንዳያደርጉት የተለያዩ ስራዎች ተሰርቶ ዛሬ ከ30 በላይ ቋሚ ሰራተኞችን ለማባረር ጫፍ ላይ ደረሰ። በመላው ዓለም የምትገኙ በተለይም በአሜሪካ፣ ካናዳ፣ አውሮፓ፣ አውስትራሊያ የምትገኙ ኦርቶዶክሳውያን በተለይ ደግሞ በዚህ በኔ ቲክታክ ፕላትፎርም በተለያዩ ሶሻል ሚዲያዎች የምትከተሉኝ የምታውቁኝ የምትወዱኝ አንድ ጉዳይ ልለምናችሁ። ኮሜዲያን እሸቱ ዩቲዩብ ቻናል እየገባን ሜምበርሺፕ ጆይን እናደርግ።
ኔትፍሊክስ ሌላ ጆይን ያደረግነው እንኳን ለዚህ መልካም ሰው በእኔ ስም ልለምናችሁ እምነቱን አጥብቆ የሚይዘው በእኛ ጥፋት። ይህ በእንዲህ እንዳለ ደጉ የዋሁ ገራገሩ የክፍለ ሀገሩ ማህበረሰብ ገበሬው ዝናብ አጥቷል። እስካሁን አልዘነበለም። እነሆ የተፈራው ሰኔና ሰኞ። በዚህ ሰዓት አርሶ አደሮችን ከፍተኛ የሆነ ችግር ገጥሟቸዋል። በሀገራችን ገጠራማው ክፍል ባጋጠመው የዝናብ እጥረት ምክንያት የዘር ወቅት እንዳለፈባቸው ገበሬዎች ተናገሩ። ለወትሮው በዚህ ሰዓት አካባቢው አረንጓዴ የሚለብስበትና የተዘራው ሰብል ደግሞ የሚለመልምበት ወቅት ነበር። ዘንድሮ ግን በወርሃ ሐምሌ ከበጋ የባሰ ጠብታ ዝናብ የማይገኝበት እጅግ አስፈሪና አሳሳቢ ጊዜ አጋጥሟል። በተለይም በአማራ ክልል ወሎ፣ ደቡብ ጎንደር፣ ሰሜን ጎንደር፣ ሰሜን ሸዋ ዞንና በጎጃም አንዳንድ አካባቢዎች እንዲሁም በትግራይ ክልል የሚገኙ አርሶ አደሮች በዝናብ እጥረት ምክንያት ከፍተኛ ስጋት ገብቷቸዋል። የአዝመራ ወቅት እያለፈባቸው ስለመሆኑም ተናግረዋል። ቀደም ሲል የዘሩት በቆሎና አንዳንድ ሰብሎችም በምታዩት መልኩ ደርቆባቸዋል። ከበሬና ገበሬ ጫንቃ ያልተላቀቀው የግብርና ስርዓት ዝናብን ጠብቆ የሚያመርት ሀገር ይባስ ብሎም በሐምሌ ወር እንዲህ ያለ ድርቅ ሲያጋጥመው ሰኔና ሰኞ ከማለት ውጭ ምን ይባላል? በዚህ ኋላ ቀር የግብርና ስርዓት ላይ ጥገኛ ለሆነው የሀገራችን ክፍለ ኢኮኖሚ ትርፍ አምራች የሚባለው የሰሜኑ አካባቢ በአሁኑ ወቅት ግን በእንቅርት ላይ ጆሮ ደግፍ ሆኖበታል። ሁላችንም እንድናለቅስም ጥሪ ቀርቧል። ለዚህ ለደጉ ገበሬ ሁላችንም ቀን ተሌት አብረነው ልንጸልይ ይገባል። በአንዳንድ አካባቢዎች ጭራሽ አልዘነበም። በአንዳንድ አካባቢዎች ግን በትናንትናው ዕለት እንደዘነበም እየተነገረ ይገኛል። እግዚአብሔር እንደኛ ክፋት ሳይሆን እንደርሱ ምሕረት ለሁላችንም ይቅርታውን ምሕረቱን ያምጣልን። ለክፍለ ሀገሩ ማህበረሰባችንም ለደጉ ገበሬ ዝናቡን ያዝንብልን እያላችሁ ሁላችሁም በጸሎታችሁ አስቧቸው። የኑሮ ውድነት ያጎሳቆለውን ያጨለለውን ማህበረሰብ በመሰብሰብ እንደዚህ ሐሰተኛ ነቢያቶችና ፓስተሮች ሲያስቃዡት ማየት ደግሞ እጅጉን ያማል። ምንድነው እኔ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አሁን ለምን ወደ ራሴ አልመለስም ብዬ በቃ ውሳኔ ወሰንኩ። እንዴ ጫት በዚህ ይዤ ሄድኩበትን ጊዜ ለፈጣሪ መስጠት እንዴት ያቅተኛል? ነገርየው ፉክክር ስለሆነ አሁን ቀጥሎ ደግሞ ጫት ይዛ ወደ ሶማሊያ ስትበር የነበረችዋን ፕሌን ጠልፊያት ቀሚያለው የሚል ሌላ መስካሪ ሊመጣ ይችላል። እንኳን ተለወጣችሁ፣ ተቀይራችሁ፣ ተነክታችሁ ከሆነ የግለሰቡ ሳይሆን የክርስቶስ ኢየሱስ የምትሆኑ ከሆነ እሰየው፣ እንኳን ተለወጣችሁ። ስለናንተ መለወጥ ችግር የለብኝም። ጉዳዩ ግን ያልተለወጠ ለዋጫችሁ ከናንተ የበለጠ የሚመሰክረው ምስክርነት እንዳለው ማወቅ ያለባችሁ ይመስለኛል። ለምሳሌ ቅርብ ጊዜ ሙሉ ለሙሉ አይኑ ማየት እስኪሳነው ድረስ በሱ ቦክስ ምክንያት አይኑ የተጎዳው ታደለ ነጋሽ ምስክር ነው። ያልተለወጠ ለዋጭ፣ ያልተቀየረ ቀያሪ፣ በክርስቶስ ኢየሱስ የተገኘው ህይወቱን ያልነካው የሰው ህይወት ቀያሪ ደግሞ በዚህ ምድር ላይ የለም። እንደው እንደ በለዓም አህያ መልአክ ወይም እግዚአብሔር አስገድዶት ስለተናገረ ብቻ ሰዎች በሱ ምክንያት ተለውጧል ብለን ለሱ ክሬዲቱን እየሰጠን ካልሆነ በስተቀር እግዚአብሔር መስራት ከፈለገ በማንም ይሰራል በሚለው አቋም ምክንያት እግዚአብሔር የትኛውንም የሚውጥ አሳ ነባሪ ዮናስን እንዲያደርሰው ምክንያት ማድረግ ይችላል። ምክንያቱም እግዚአብሔር ሁሉን ቻይና ሉዓላዊ ነው ካላልን በስተቀር ይህ መስካሪዎችን እያመጣቸው ላይ ዩቲዩብ የሚነግድ ነጋዴ እሱ ሙሉ ፓትሮል ፖሊስ ይዞ ሄዶ እነዛ ህግን ያስከብራሉ የተባሉ ፖሊሶች በቆሙበት ቦታ ታደለ ነጋሽን 2 እጁን በጓደኛ ወደ ኋላ አስይዞ የታመመና እንደታመመ የሚያውቀው አይኑን ደብድቦ እስኪደማ ድረስ ጉዳት አድርሶበታል። የደማው ሰው ወደ ሐኪም ቤት መሄድ ሲገባው እስር ቤት ተጥሎ ክሱ ሲመጣበት ደግሞ የቼክ ክስ ሆኖበታል። ደግሞም ጉዳተኛ የነበረ ያልታከመ አይኑ አሁን ሙሉ ለሙሉ ማየት እስካይችል ድረስ አይኑ ተጋርዶ ነው የሚገኘው። ስለዚህ እናንተ የምትመሰክሩ በ5 ቀን ንግግር ስሜታዊ የሆናችሁ ወጣችሁ የምታለቅሱ ወጣቶች ትለወጡ የእግዚአብሔር ልጅ ክርስቶስ ኢየሱስ ቢያገኛችሁ ከሁሉ በላይ የምደሰተው እኔ ነኝ። ነገር ግን በእናንተ ስም ቋሚ ንግድን የያዘው ግለሰብ ሐሰተኝነቱና እውነተኛ ማንነቱን የሚገልጡትን ሰዎች በሐሰት ከሶ የሚያሳስር አሳሪና ያልተለወጠ ለዋጭ እንደሆነ ልንነግራችሁ ያስፈልገናል። ስለዚህ እግዚአብሔር ይርዳችሁ። የበለዓም አህያን በለዓምን አንደበቷ ተከፍቶ ከጥፋት መልሰዋለች ማለት መንግስተ ሰማያት ትገባለች ማለት አይደለም። አንዳንድ ሰዎች ላይ ድንገት እግዚአብሔር መጥቶ እነዛን የሚወዳቸውን ሰዎች ለመለወጥ ሲፈልግ ዮናስን ወደ መዳረሻው ለማድረስ የሚባላውን አሳ ነባሪ እንደ ትራንስፖርት የተጠቀመው አምላክ ሊጠቀምበት ይችላል።
ያ ማለት ግን ሰውየው ትክክል ነው ማለት አይደለም። ይመቻችሁ። ለማንኛውም ቻችንን እናመሰግናለን። ቃለ ሕይወት ያሰማለን። እሱ ደግሞ አብንና አላህን አንድ አድርገው ለማነጻጸርና አንድ ናቸው ለማለትም ደፍረዋል። ለመሆኑ አብ ያደረገውን አላህ አድርጓልን? አብ ወላዲ መሆኑም ልጅም እንዳለው ተናግሯል። ታዲያ አላህ መች ወለደ? ብዙ ጥያቄዎችን ያስነሳል። ብዙ በርካታ ስህተቶችም በእነሱ ላይ እንዲፈጠሩ ያደርጋል። ወንድሞቻችን እንደዚህ አብራርተውታል። እስኪ አብረን እንከታተል። ክርስቲያኖች አምላክ ተገልጧል። የሙስሊሙ አምላክ ግን ድምፁ እንኳን ተሰምቶ አይታወቅም። ማንም ሰው የትም ቦታ ላይ ድምፁን ሰምቶት አያውቅም። እኛ አምላካችን ድምፁን አሰምቶናል። ተገልጦ በስጋ አይተነዋል። ድምፁንም አሰምቶናል፣ ተገልጦ አይተናል። ስለዚህ ይሄ ክርስቶስ የእውነትም አምላክ እንደሆነ የምንመለከትበት ነው። የእውነትም አምላክ እንደሆነ የምንመለከትበት ነው። ዝም ብሎ የሆነ የማይናገር አምላክ የለንም። እኛ የማይናገር ድምፁ ማይሰማ እዚያ ነው እዚህ ነው አናውቀውም። እንደዚህ አይነት እኛ የምናውቀው በነቢያት የተናገረ ራሱ ሙሴን ያነጋገረ የእኛ አምላክ ሙሴን አናግሮታል። በቀጥታ ራሱ ያህዌ ሙሴን አናግሮታል። የቱ ጋር? ኦሪት ዘጸአት ምዕራፍ 3 ቁጥር 13 ላይ ራሱ ያህዌ ሙሴን አናግሮታል። አላህ የቱ ጋር ነው እስኪ መሐመድን ያናገረው? በራሱ ድምፅ አውጥቶ እኔ እያለ ያወራበት ቦታ በቀጥታ የለም። አወረድን፣ ሰጠን፣ እንደዚህ በጅብሪል በኩል ነው ነገሮች እንዳለ የሚመጡት እንጂ በቀጥታ የተናገረበት አንድም ቦታ። ስለዚህ እኛ የማይናገር አምላክ አናውቅም፣ የሚናገረውን አምላክ ነው እኛ የምናውቀው። ስለዚህ አብ አላህ አይደለም። ምክንያቱም አብ አንድያ ልጅ አለው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ ምንድን ነው የሚለው? እግዚአብሔርን ማንም ያየው የለም ካለ በኋላ ስለ አብ ሲናገር ከዛ አስቀጠላለና በእቅፉ ያለ አንድያ ልጁ እርሱ ተረከ። እግዚአብሔር አንድያ ልጅ አለ። ቅድም ወንድማችን አላህ አብ ነው ካለ በራሱ ትምህርት ይወገዛል። ለምን? አልረህማን ልጅ አለው ማለት የሚያስወግዝ ነገር ነው። ምክንያቱም መጽሐፍ ቅዱስ ላይ ክሊርሊ አብ ልጅ እንዳለው ይናገራል። ራሱ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ተናግሯል። ወገናችን እንዳንሰማ በዛ ጋር ሚዩት ቢያደርግም ግን እንደዚህ አይነት ውይይት የፈሪ ውይይት ስለሆነ እውነቱ እንዳይገለጥ ሚዩት ያደርጋቸዋል። በዛ በኩል እንዳይሰሙ በጣም ፈሪ ከመሆኑ የተነሳ በዛ በኩል ያሉ ሰዎች እንዳይሰሙ እያደረጋቸው ሚዩቱን አንሳው። የምትቀልድ ከሆነ በጣም የምትቀልድ ሚዩቱን አንሳው። አያችሁ እንዳይሰሙ በዛ በኩል እንዳይሰሙ ሚዩት ያደርገናል። ሰላም እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ዛሬ በጣም ጥሩ ሰርፕራይዝ ነው ይዤ የመጣሁት ለሙስሊሞቹ። እስኪ እቺን ቪዲዮ ስሟት አንዴ። አላህ ራሱ በአፉ እኔ እውነትም ህይወትን መንገድ እኔ ነኝ ብሎ ተነግሯል። በቁርአን ላይ አሁን በመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ እውነትም ህይወትም መንገድም እኔ ነኝ ብሎ እንደተናገረ እሱም እኔ ህይወት መንገድ እውነት እኔ ነኝ ብሎ ተናገረ። እሱ ነው አንደኛው ጥያቄ። ሁለተኛው ጥያቄ ደግሞ እሱ ራሱ እኔ አምላክ ነኝ ብሎ ተናገረ። እሱ መለሰውል። ልቀጥል ይምራን። ኦኬ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እኔ እውነትም መንገድም ህይወት ነኝ ብሎ ተናግሯልና አላህ እንደዚህ ብሎ ተናግሯል ወይ ያለች ነው። እነዚህ አምስቱ ስያሜዎች ፍጡራን የሚጠቀሙት የፍጡራን መገለጫ ነው። አንደኛ ይሄ መንገድ የሚባለው ምንድነው ሲባል ወደ እውነተኛ አምላክ የሚያደርስ መዳረሻ ነው። ኢየሱስ ክርስቶስ ምንድነው? መንገድ ነበረ። ምን የሚያደርግ ወደ አምላክ መንገድ የሚያደርስ። ስለዚህ አላህ Subhanahu Wa Ta'ala ፈጣሪ ስለሆነ ፍጥረታት በሚጠሩበት ስያሜ አይጠራም። እውነት መንገድ ምናምን የሚባሉት ነቢያቶች የሚጠሩበት ሰዎች የሚጠሩበት ስያሜ እንጂ አምላክ የሚጠራበት ስያሜ አይደለም። ስለዚህ አንደኛ አምላክና ፍጡር ይለያያል። ኢየሱስ ፍጡር ስለሆነ በእነዚህ ተጠርተዋል። አምላክ ፈጣሪ ስለሆነ ግን መንገድ ምናምን በሚባሉ ስያሜዎች አይጠራም። ስለዚህ ያንን ሁለቱን ለይተሽ እወቂ። ሌላኛው አላህ ራሱ አምላክ ነኝ ብሎ ያውቃል ወይ ለሚለው አዎ ያውቃል፣ በጣም ብዙ ቦታ። ለምሳሌ ሱረቱ ጧሃ ምዕራፍ 20 ቁጥር 14 ላይ እንደዚህ ይላል። ሱረቱ ጧሃ ምዕራፍ 20 ራሱ አምላክ መሆኑን ሲናገር ኢነኒ አነላሁ ላ ኢላሃ ኢላ አና ፈዕቡድኒ ይላል። እኔ አላህ እኔ ነኝ፣ ያለ እኔ አምላክ የለምና ተገዛኝ ይላል። ያለ እኔ አምላክ የለም ተገዛኝ። ሰላትንም ደግሞ ለኔ ስገዱ ብሎ ይናገራል። ስለዚህ በራሱ አንደበት አምላክ መሆኑን ተናግሯል። ኢየሱስ የተጠቀማቸውን ቃላት ደግሞ እሱ ፈጣሪ ስለሆነ አይጠቀማቸውም። ፈጣሪ በፍጥረታት መገለጫ አይገለጽም። ቀጥያው እናመሰግናለን።
ወንድማችን ሳላ እዚህ ንጽጽር ይሰራሉ ከሚባሉ ወንድሞች በእስልምና በኩል የተሻለ የሚባለው ይሄ ሰው ነው። እንግዲህ አትሊስት ከክርስቲያን ወገን እንደመውጣቱ መጠን የሆነ የተሻለ አንደርስታንዲንግ ይኖረዋል ተብሎ ይታሰብ ነበር። ነገር ግን ሙሉ በሙሉ እስልምናን ገደል ነው የከተተው። አላህ ፍጡራን በሚጠሩበት ምን ተብሎ እውነት ተብሎ አይጠራም። ለምን? ፍጡራን ነው እውነት የሚባሉት። ላይክ what? እስኪ እቺን የቁርአን አያ ተመልከቱ። አላህ ምን ተብሏል? እውነት ተብሏል። ቀጥታ አልሐቅ ከ99 ስሞቹ መካከል ራሱ አንደኛው እኮ ይሄ ነው የአላህ ማለት ነው። ስለዚህ እሱ እውነት መሆኑ ከቀረ እና ፍጡራን ከሆኑ እውነት የሚሆኑት እንግዲያውስ የአላህ እውነትነት ያለው በፍጡራን ውስጥ ነው ማለት ነው። ለምን? እሱ ራሱ ተራ ኢማጂኔሽን ነው የሚሆነው። ፍጥረታቱ ኢማጂን የሚያደርጉት ፍጥረታቱ ወደ እውነታ ያመጡት ሪያሊቲ ነው የሚሆነው እሱ ራሱ። ለምን? እውነት የሚባሉት እሱ ሳይሆን ፍጥረታቱ ስለሆኑ ማለት ነው። ስለዚህ የአላህ ፈጣሪ መሐመድ ነው ስንል ይሄው ወንድማችን ራሱ እየነገረን ነው። እውነት ፍጥረታቱ ነቢያቱ ናቸው አለ። ኦኬ እንደዛ ከሆነ ፈጣሪ እውነት የሚለው the ultimate reality ለሱ ማይገባው ከሆነ ስለዚህ ፍጡር ነው ማለት ነው። therefore ፍጡራኑ ፈጥረውት ነው የሚያመልኩት ማለት ነው። አላህን ራሱ ፍጡራኑ ፈጥረውት ነው የሚያመልኩት። ሁለተኛ በጣም የሚገርመው እና የሚያሳዝነው ይሄው እዚህ ጋር እንደምትመለከቱት ሱረቱል ፋቲሃ ይሄ ክፍል ቁል የሚለው በሁሉም የቁርአን ክፍሎች ላይ እንደሚገኘው ቁል ወይም በል የሚለው የለውም። እንደምትመለከቱት አላህ እዚህ ጋር ቀጥተኛውን መንገድ ምራን እያለ ይገኛል። ቀጥተኛውን መንገድ ምራን። አሁን አንዳንዴ እዚህ ጋር ምራኝ ሳይሆን ምራን ነው ያለው። በብዙ ነው የተናገረው። በብዙ ስለተናገረም እመናንን የሚመለከት ነው ልትሉ ትችላላችሁ። ግን አላህ ራሱን ፕሉራል ኦፍ አምፕሊቲዩድ በሚሉት እነሱ በፈለሰፉት ቋንቋ ማለት ነው፣ ወይም ደግሞ የግነት እኛ ልክ እንደዛ እያለ ነው የሚያወራው። ወጣን፣ አደረግን፣ ሰራን፣ እንዲህ። ስለዚህ ራሱን በብዛነት ስለሚናገር እዚህ ክፍል ላይም ተናጋሪው ራሱ አላህ ነው። ቁርአን ውስጥ ከአላህ ውጪ አንድም ተናጋሪ የለም ብለው ያስባሉ። አንድም ተናጋሪ የለም ብለው ያስባሉ። ስለዚህ እዚህ ጋር ቀጥተኛው መንገድ ምራን እያለው ያለው ማን ነው? አላህ ራሱ ነው። በጸሎት መልክ ነው እየነገረን ያለውን በሉ። ዱዓ ስናደርግ እንዲህ እንድንነውም በሉ። ዊ ዶንት ኬር። ተናጋሪው ግን ማን ነው? እዚህ ጋር አላህ ራሱ ነው። ለኛ ምሳሌነት ነው በሉ፣ አይመለከተንም። ጸልዮ ጸሎትን እያስተማረን ነው በሉ፣ አይመለከተንም። ፖይንቱ ግን ምንድነው? ኢህዲና ሲራጡል ሙስጠቂም እያለ ያለው ማን ነው? አላህ ራሱ ነው። ስለዚህ እሱ ራሱ ቀጥተኛውን መንገድ ይፈልጋል። መንገድ አይደለም አላህ መንገድ አይደለም። ቀጥተኛውን መንገድ እሱ ራሱ ይፈልገዋል። ለመመራት ይሁን ምን we don't know 21ኛው ምዕራፍ ላይ እሱ መሪ ወይም ጋይድ ተደርጎ ነው እንጂ መንገድ ተደርጎ አይደለም እየተቀመጠው። በጣም በሚያሳዝን ሁኔታ ማለት ነው። ሌላው ህይወት የሚለው ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድ እውነት ህይወትም ነኝ አነሁ አጠሪቅ አልሐቅ ወልሐያት ብሎ ጌታ ሲናገር እዛ ክፍል ላይ ሐያት የሚለው ህይወት ማለት ነው ቀጥታ። አላህ ግን ህይወት አይደለም። ሙህይ ወይም ህያው አድራጊ ተብሎ ቁርአን ውስጥ ተጠቅሷል። ሀይ ወይም ለዘላለም ነዋሪ ተብሎ ተጠቅሷል። ህይወት ተብሎ ግን አልተጠቀሰም። ይሄ ምን እንደሚያሳየው ከፍጥረቱ ዲስተንት የሆነ አንዲት ልጃገረድ ማትፈልገውን ልጅ ወልዳ ጥላ እንደምትሄደው አላህም ፍጥረቱን ከፈጠረ በኋላ ጥሎት ከአርሽ በላይ ቁጭ ብሏል፣ ሸሽቷል፣ የለም በዚህ ዓለም ማለት ነው። ስለዚህ እሱ መንገድም ህይወትም አይደለም ማለት ነው። ታዲያ ሙስሊሞች እንዲህ አይነት
ለዛውም ደግሞ አካሉ ያልተሟላ ይሄንን የሚመስል ለምንድን ነው የምታመልኩት? ለምንድን ነው የምታመልኩት? የዋሻው ሌላ ትልቁ ውሸት ምን ነበረ? በራሱ አንደበት ብሏል ካለ በኋላ ቁርአንን ጠቀሰ። በጣም በሚገርም ሁኔታ ጅብሪል ከአላህ ሲቀበል መሐመድ ምስክር አይደለም። ጅብሪል ለመሐመድ ሲሰጠው ሙስሊሞች ምስክር አይደሉም። ምን ማለቴ ነው? አላህ ከለውሐል መህፉዝ እየቆነጠረ ለጅብሪል ሰጠው ሂድ ለመሐመድ ስጠው ሲለው መሐመድ አያውቅም፣ አላየም፣ አልሰማም፣ ምስክር አይደለም። ልክ እንዲሁ ሁሉ ሙስሊሞቹ መሐመድ ከጅብሪል ሲቀበል አላዩም፣ ምስክር አይደሉም፣ አያውቁም። ስለዚህ በአላህና በመሐመድ መካከል የተደረገ ምንም አይነት ኢንተራክሽን ስለሌለ ይሄ የመሐመድ ንግግር ሳይሆን እዚህ ጋር እንደምትመለከቱት ቁርአኑ ራሱ የክቡር መልእክተኛ ቃል ነው። የክቡር መልእክተኛ ቃል ነው። ስለዚህ እሱ ራሱ ተናግሯል የሚለው ውሸትና ሐሰት የሆነ ወሬ ነው ማለት ነው። ሐሰት የሆነ ወሬ ነው። አላህ አይደለም እነዚህ ነገሮች ሊናገር አንዲት ፊደል ለፍጥረቱ ተገልጦ ተናግሮ አያውቅም። ስፔሻሊ ለመሐመድ ማለት ነው። አንዲት ፊደል እንኳን ተናግሮ አያውቅም ለመሐመድ። አስባችሁታል? ፊደል እንኳን ተናግሮ አያውቅም። ፊት ለፊት መሐመድና አላህ ተገናኝተው ማለት ነው። for whatever reason። ከዛ ውጪ ሙስሊም ሪከርደሮች ምን ሪከርድ እንደምታረጉ ኦቁ። ሁሉ ነገር ሪከርድ ተደርጎ ጭራሽ ማሻአላህ እኮ ነው የሚለው የሳላህ መልስ ማሻአላህ ይላል። ይሁት እንዴ እስልምናን ገደል እየከተተልሽ ነው ማሻአላህ የምትዩ። ወንድሞቻችንን እናመሰግናለን። ቃለ ሕይወት ያሰማል። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።